ይሄንን ፎቶ ያያችሁ ሰዎች ታምናላችሁ? ግን እንግዲህ ቢኒና ይሄ የሄርሜላ ጓደኛ ነኝ ከገጠር ነው የመጣው ብሎ አብርሽና ሄርሜላ ያኔ ጋጋታ ፈጥሮ ቤት ተከራይተውለት ዩቱብ ከፍተውለት ምናምን፣ አሁን ደግሞ የሄርሜላ አሽቃባጭ ሆኖ ቁጭ ብለዋል። ግን ከዚህ በፊት ከቢኒ ጋር እንደሚተዋወቁ ይሄ ፎቶ ማሳያ ነው ብዬ አስባለሁ። ከአብርሃምን ጋር ከሁላቸውም ጋር በፊት እንደሚተዋወቅ ይሄ ፎቶ ማሳያ ነው። ማወቅ እንችላለን ብዬ አስባለሁ አይደለ? ከዚህ በፊት የማይታወቁ ከሆነ ምንም አዲስ ነበር አይደለ? ለቻናሉ ምናምን ለሁሉም ነገር አዲስ እንደሆነ ነበር ሲያስመስል የነበረው የመጣ አካባቢ ማለት ነው። ሁላችንም አይተን እንደሆነ ምንም እንደማያውቅ እዛ እነሱን እንደማያውቃቸው አብርሽን እንደማያውቅ ነበር አክት ሲያደርግ የነበረው ማለት ነው። እና ከቢኒ ጋር እንግዲህ ቢኒ አሁን ድንቡሽቡሽ ብሎ ወፍሮ ጸጉሩ ወደኋላ ሄደው ጸጉሩ ወደ ኋላ ሄደው ምናምን ትልቅ ሰው ነው። ይሄ የድሮ ፎቶ ነው ማለት ነው። ገባችሁ አይደለ? ደግሞ የአብርሃምን ልብስ ይለብሳል። ይሄ ብዙ ጊዜ አይታችሁ ከሆነ የአብርሃም ሸሚዝ ለብሷል ከዚህ በፊት። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አብርሽና ቢኒ የድሮ ፎቶ ነው ግን ያው አምሮባቸዋል፣ ዘነጥ ብለዋል። ዛሬ በአዲስ ነገር ሁላቸውም ይመጣሉ ብዬ ተስፋ አደርጋለሁ። ይሄ ጓደኝነት፣ ይሄ ፍቅር፣ እንደዚህ አንድነት የነበሩትን ወደ ኋላ ተመልሶ አይቶ ወደ ራሳቸው ተመልሶ ሁላቸውም ፍቅር ቢሆኑ በግሩፕ በየተራ እየመጡ ቢሰሩ ይሄ ዝሙት፣ መተት ምናምን የሚባለውን ነገር ትቶ በራሳቸው ወደ አይምሯቸው ተመልሰው በፊት ፍቅራቸው በጣም ደስ ይል ነበር። መተባበራቸው አብርሃም የሆነ ሰው ሲጎዳ ሰውን ለመርዳት ያለው እንትን ተነሳሽነት ከሩትዬ ጋር ስንት ነገር ሲያደርጉ ነበረ። ሰው ሲረዱ ነበረ። የወደቀው ሲያበሉ ነበረ። ልብስ የሌላቸው ሲያለብሱ ነበረ። እና ያን ቀን እንደሚመጣ ተስፋ እናደርጋለን። ምክንያቱም ብር ሲመጣ ማለት ነው ራሳቸውን ያስረሳቸዋል። እና አሁን ራሳቸውን ረስተዋል። በቃ ሰዎቹ ከራሳቸው ጋር አይደለም። እንደውም እኮ ፈጣሪ ልቦና ከሰጣቸው ከራሳቸው ጋር ከሆኑ ብር ሲያገኙ እኮ ካላቸው ነገር ለሰው ነበር ማካፈል የነበረባቸው። እነሱ ግን ብር ባንክ ውስጥ ሞልቶ አስቀምጠው ምን ሊያደርጉት እንደሆነ እኔ አላውቅም። አብርሃም እኮ በፊት በጣም በእርዳታ ምናምን በጣም ይሳተፍ ነበር። አሁን በቃ ሳትረጭ። ኧረ ጉድ እኮ ነው።